حبر أمتنا ابن عباس إلى عهد الإمام السابق بن جرير وقتادة ومجاهد وشيوخهم والقرطبي الفذ وابن كثير. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه الغر الميامين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة. وأصلي وأسلم على سيدنا ونبينا محمد عبد الله الأمين وكل من تبعهم بإحسان إلى يوم الدين. أما بعد، فهذا درسنا لهذه الليلة المباركة، ألا وهو المقدمات الأساسية لعلوم القرآن الكريم. እንግዲህ ፋቲሃ ከመግባታችን በስተፊት ትላንትና ትንሽ ቀንጨብ አድርገናል። ቁርአን ማለት ምንድን ነው? ስለ ቁርአን የተወሰነ የሱ ቁርአን ስሙ ምን ነው? ትላንት የተወሰነ ደርስ አይተናል። አሁንም ደግሞ ዛሬ አስማኡል ቁርአን የቁርአን ስሞች ፋቲሃን እንጀምራለን። ከዛ ወደዚህ መድራፉ ላይ ከገቤት ሰዓት ከመገባ በስተፊት እንተዋወቅ። ቁርአን ጋር ተዋውቀን ስንቀራው በጣም ጣጣማን ነገሩ ነው። ቁርአን እንግዲህ መግቢያና መንደርደሪያ ነው። አላህ ሱብሓነሁ ወተዓላ በሰው ዘር ላይ ትልቅ ውለታ ውሏል። እሱም ምንድነው? በህይወት ውስጥ በአእምሮ ብቻ ሐቅን ፈልገህ ተመራ አላለውም። አእምሮ ሐቅን ፈልጎ ዒባዳ ለአላህ ብቻ መሆኑን ፈልጎ ያገኝ ብሎ ወደ አእምሮ አልተወለም። ይልቁንስ ወደት ቁርአን አውርዶ ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል። ሩሱሎች ከተላኩ በኋላ ማጃአና ሚን በሺሪን ወላ ነዚር፣ አስፈራሪም አብሳሪም አልመጣንም እንደይሉ ሰዎቹ ቁርአን አወረደ። የቁርአኑ አብራሪ ረሱል አወረደ። በዛ በረሱል ላይ ቁርአን ወርዷን። እንግዲህ ይሄ ትልቅ ኒዕማ ነው። አይሕሰቡ ልኢንሳኑ አን ዩትረከ ሱዳ፣ ሙህመል ሆኖ እረኛ የሌለው እንስሳ አይደለም፣ በኒ አደም አይደለም ማለት ነው። ስለዚህ እንደው ዝም ብሎ በልቶ ጠጥቶ አግብቶ ወልዶ ለመሄድ አይደለም እና አላህ ውለታ ውሎልናል። ከዓቅል በተጨማሪ ነቅሉንም ሸርዕም በደንብ አድርጎ መመሪያ አውጥቷል። እንግዲህ የሰው ዘር መሬት ሀ ብሎ ከጀመረ ጀምሮ ኢኮኖሚው እያደገ የዱንያው አስተራረሱ የኑሮ ዘዴው እየተቀየረ ሲያድግ ወህይ አሁንም አብዴት እያደረገ እያደሰ ወህይ ይመጣል። የኑህን አይተናን፣ የነ ኢድሪስን አይተናን። አብሮ ህይወት በመጠቀ ቁጥር ወህይም አብሮ ተጎናጉኖ ተሻርቦ ነው የሚመጣው ማለት ነው። ዝም ብሎ የሰው ልጅ ዝም ብሎ እዚህ መሬት ላይ አልተፈጠረም። ወህይ ዩዓዊዱሃ ቢማ ዩናሲቡሃ፣ በሚያስፈልጋት በሚጣጣማት ወህይ አብሮ አጅቧት ነው የሰው ህይወትን አጅቦ ነው እስካሁን ድረስ የመጣው ማለት ነው። ፈትራ ሲመጣ ክፍተት አንዱ ነብይ ይመጣል። የአንዱ ነብይ ሲያገድ ደግሞ የዚያ ነብይ ይመጣል። ወሀከዛ ثم أرسلنا رسلنا ተትራ አይ ሙተታቢዓ፣ ተከታታይ ማለት ነው። ጋብታ የተወሰነ እንደዚህ ደግሞ ይመጣል። እንደዚህ ይያለ ይቀጥላል ማለት ነው። እና ይሄ ትልቅ ነው ማለት ነው። አሁን ይሄ ሲንከባል የደረሰ ተክተመለ ኑድጁሃ ቢሪሳለቲን ኩብራ፣ መብሰሏ እስከሞላ ድረስ ቢሪሳለቲ ሙሐመድን ሰለላሁ ዐለይሂ ወሰለም። እንግዲህ የሪሳላ ሙላቷና በጣም መብሰሏ እስከሞላ ድረስ እንዲሁ እያለ በቃ አራደላሁ አላህ ሻ ለሪሳለት ሙሐመድን ሰለላሁ ዐለይሂ ወሰለም፣ ለነብያችን ተልእኮ አላህ አንቱሽሪቅ ዐለል ውጁድ፣ በዚህ በፍጥረት ዓለም ላይ ሪሳላቸው ፈንጠቅ ብሎ ጨለማን ገሽልጦ ለመጣል አላህ ሻ ፈለገ፣ ፍቃዱ ሆነ። ፈለገ ድግጭ ጨለማ ነበረ። ዙልማቱን بعضها فوق بعض إذا أخرج يده لم يكد يراها። ጥቅጥቅ ያለ ጨለማ ነበር። የሳቸው በድራቸው ብቅ ያለ ጊዜና ድምጥማጡ ጠፋ ማለት ነው። እንግዲህ ያ ነው فبعثه الله ላካቸው على فترة من الرسل፣ ሩሱሎች ተልከው የተወሰነ ከዒሳ በኋላ ክፍተት ነበር። ፈትራ ወደ 600-500 ዓመት ነው ክፍተት ነበር። በዛ ላይ እንግዲህ ጣዖታት ተመልከዋል፣ ድንጋዮች ተመልከዋል። ኧረ ምን ቁጡ ጣዖት የተባለ እዛ ላይ እንግዲህ ቅርሻት በጣም የታየበት ነበር ማለት ነው። በጣም
ካዕባ ላይ 300 ምናምን ጣዖት እስከ ዙሪያውን ካዕባ እንግዲህ የኢብራሂም እንግዲህ ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ እያሉ እንግዲህ ረቢ ኢነሁነ አድለልና ከሲረን እያሉ እንግዲህ ዱዓ ያደረጉትን እንግዲህ ወበዐስ ፊህም ረሱለን ሚን አንፉሲሂም ያለው ዱዓ ድዕወቱ ኢብራሂም አልኸሊል የነገሩ መጀመሪያ ምንድን ብሏቸው ረሱል ዓለይሂ ሰላቱ ወሰላም የአባቴ ኢብራሂም ዱዓ መገለጫ ነው ያሉ ነብያቸው ሰለላሁ ዐለይሂ ወሰለም ወበዐስ ፊህም ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲከ ወዩዘኪሂም ወዩዐልሙሁም አልኪታበ ወልሒክማ ላክ ከዚሁ አፍልቅና ምን የመሰለ ነብይ ላክ ብለው ዱዓ አድርገው ነበረ። ቅቡልነት ያገኘና ማን ላከ? ረሱል ዓለይሂ ሰላቱ ወሰላም የእስማኤል ዘር ሆኑ እዛው ፍልቅቅ ብለው የ14 ቀን ጨረቃ መስለው ወጡ ማለት ነው። እንግዲህ ሸሪዓቸው ደግሞ የሚደርሰው ጀነራሊ አዳራሽ ነው። በኑ እስራኤል አሁን እነ ኢሳ እነ ሙሳ የተላኩት ለማን መሰላት? ለእስራኤል ብቻ ነው። እሳቸውስ ዓለሚያና ሱሙልይ ነው። ዓለሚ ነው፣ ኢንተርናሽናል ነው ማለት ይሳላቸው። ከአድናፍ እስከ አድናፍ ከአድማስ እስከ አድናፍ በቃ አራቱን አቅጣጫ ዓለምን ሞልቶ የያዘ ሪሳላ ነው። ኪታባቸውም እንዲሁ ሪሳለቱሁ ሰለላሁ ዐለይሂ ወሰለም ዓማ ሻሚላ ዑሙሚያ ወከዛሊከ ቁርአኑሁ ወኪታቡሁ ዓለሚዩን ወደውልዩን ተባረከ ለዚ ነዘለ ልፉርቃነ ሊየኩነ ልልዓለሚና ነዚራ ወማ አርሰልናከ ኢላ ካፈተን ሊናስ ለእስራኤል ለእንትና ለአረብ ለአጀብ ለሁሉም ሰው ነው የላክንህ። ወማ አርሰልናከ ኢላ ረሕመተን ልልዓለሚን ወከዛሊከ ኢላ ገይሪ አያት ሚነል አያት ብዙ አያቶች መጥቀስ ይቻላል። እንግዲህ አላህ ሱብሓነሁ ወተዓላ በክፍተት የሪሳላ ክፍተቶች በዛ ሰዓት ላይ ዓለሙ እዚህ ዩኒቨርሱ የተውሂድ ውሃ ጠምቶት አቃጥሎት በቃሉ ርቦ ስበላ ደስ ይለናል። አስፈልጎ ሲሆን በጠራራት ቦታ በበረሃ ቦታ ቀዝቃዛ አስታገ እንዴት ነው ታጣጥመዋለህ? ሪሳላ ዓለሙ ይሄ የተጠረፈ ዓለሙ ዩኒቨርሱ ረሱል ዓለይሂ ሰላቱ ወሰላምን ናፍቆ ነበረ። ተውሂድን ናፍቆ ሲመጡ አሜን ብሎ ተቀበለ ማለት ሱብሃንአላህ። እና መሬት ላይ እንድታበራ የእሳቸው ፀሐይ ታዘዘ። فبعثه على فترة من الرسل ليكمل صرح إخوانه الرسل السابقين بشريعته العامة الخالدة. እሳቸው በከፍተቱ ላይ የላካቸው ምንድነው? የተወሰነ ግንብ ነበረ ተጀምሮ ግንባታ ላይ አርማታው ተሞልቶ ድምድማቱ ላይ ዘርሶ የተወሰነ ቡልኬት ክፍተት ነበረ። ያን ትልቁን ህንፃ ሊያሟሉ ሩሱሎች የጀመሩትን ህንፃ ሙሌት ላይ ሰላኩሳቸው አላለቀም። ድምድማቱ አላለቀም። የተወሰነ ክፍተት አለ። የተወሰነ አንድ ቡልኬት እንበለው ቤት እኮ አንድ ቡልኬት ካለ ሸራፋ ጥርስ ይመስላል። እዚች አሁን አንድ ጥርስ ክፍተት ብትሆን ሰስቅ እንዴ ነው የሚስቀው? ዛርገን የሚስቀው ወል እንደሆን ማለት ነው። አሁን እሳቸው ረሱል ዓለይሂ ሰላቱ ወሰላም በዛን ታይም ያችን ቡልኬት ሊሞሉ መጡ። ምሳሌም ዘፋውን ለዚህ ረሱል ዓለይሂ ሰላቱ ወሰላም መሰል ያሉ የኔ ምሳሌና የቀደምት ነብያቶች ከኔ በሰፊት የኔ ምሳሌ አሉ። አንድ ሰው ያላው ቤት ገንብቷን አሉ። እጅግ መሐንዲስ ኢንጂነር ይባላል። በዛሬው መሐንዲስ አረብኛ ነው። እሱን አምጥቶ ገንብቷን ሰዎቹ ለጉብኝት ይመጣሉ። ጓደኞች፣ ባለስልጣናት ያው ጥሪ የተደረገላቸው ያን ግንብ ሲዞሩ ደስ ያለ ግንብ ነው። አንዲት ቡልኬት ግን ላይ ተፍታል ድምድማቱ ላይ እቺ ቡልኬት ባለው ክፍተት ባልነበረኝ እንዴት ያለ ቤት ነው! ቤትን ቦሳ እንደው በጣም የሚያምር ይበለም ያገኝ እቺ ቡልኬት ይላሉ። ግን እቺ ቡልኬት ይላሉ መጣሁና ያችን ክፍተት እንደው ለጥም አደረባታሉ። ፈአነ ነቢይነቱን ተማሚ የማሟላው ቡልኬት ነኝ አሉ ረሱል ዓለይሂ ሰላቱ ወሰላም። ማሟያው ነኝ ስነ ምግባር ጎርሎ ነበረ ላሟላው ቁንጮው ላይ ቁጭ አልኩበት አሉ ረሱል ዓለይሂ ሰላቱ ወሰላም። ቡዒስቱ ሊኡተሚመ መካሪመል አኽላቅ ኢቲካል ይሄን ስነ ምግባር እንደተጣለው በቃ አቡል አኽላቅ ለላሟላ ነው የመጣሁት እኔ ያንቺ ቡልኬት እኔ ነኝ አሉ። አመልከት የነብያቱ መደምደሚያ እኔ ነኝ አሉ። ወላ ፈኸራ ከዚህ የበለጠ ታዲያ እንግዲህ ሹክር ምን አለ? ለፈኸር አለለውም ይሄንና ኻተሙን ነብይን እኛው እሳቸው ከዛ በኋላ ማካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተሙን ነብይን በሐዲስም በቁርአንም ኻቲሙን ነብይን ነው የሚቻለው። እሳቸው ናቸው መቀምቀሚያ መደምደሚያ። እዛ በኋላ የመጣ ሰው አምታች ወሮ በላ ወጣጤ ነው ብለን እኔ እንግዲህ ብዙ ሙተነቢ ነበሩ እነ ሰጃሂ ከሴተራ አሁንም እኮ አሉ አምታቾች እነ ሙተነቢ
እነ አስወዱል አንሲ ብዙ ነበሩ። አፈ አለይሂም ዘን እስካሁን ድረስ የለም ደብዛቸው ጠፍቷል ማለት ነው። እነ ረህማኑል የማማ ማለት ሸይጣኑል የማማ ብለውታል ዑለማዎች። አዎ ሸይጣኑል የማማ ማለት ሙሰሊመቱል ከዛብ ማለት ነው። እነዚህ እንደዚህ ያሉትን ያው እንፋልማለን ማለት ነው። ፈልቁርአን ቁርአን ብሎ ማለት ሪሳለቱላሂ ኢለል ኢንሳንያ ቁርአን ማለት የአላህ መልእክት ነው። ትልቅ ሪሳለቱን ኩብራ ወደማ የሰው ዘርና የጅንን ዘር ኢለሰቀለይን ወደ ሰው ብቻም አይደለም። ሪሳላው ሰውን አጥግቦ ነስሮ ታዳርሶ ወደ ጅንም ወኢዝ ሰረፍና ኢለይከ ነፈረ ሚነል ጅን የስተሚዑነ አልቁርአነ ፈለማ ሐضሩሁ ቃሉ አንሲቱ ቁርአንን እንደ ጅን አጣጥሞ ያዳመጠው የለም። እስቲ ዝም በሉ እኛ ቁርአን እየተቀራ ህሎ እንላለን። ሱብሃንአላህ ጅኒዎቹ ግን ይሄናል። ኧረ አዳምጡ ባካችሁ፣ እንዴት ያለ ንግግር ነው! እና ሰሚዕና ቁርአንን አጀባ የህዲ ኢለ ሩሽዲ ወደ ቀና መንገድ የሚወስድ በጣም እንደው የሚገርም ሳይሆን የሚደንቅ ቁርአን ነው። አዳምጡ ተባለ፣ ታወጀ። በቃ በሻሃቸው ምን አለ ከተሙ፣ አዳመጡት። ፈቢአይ አላይ ረቢኩም ላ ወላ ቢኒዕመት ሚን ኒዓሚ ረቢከ ኑከዚቡ እያሉ ረበና ኑከዚብ በእንድም ጸጋ ከጸጋዎች አናስባብልም እያሉ ተባረክ ሲቀራ እኮ ከእናንተ የበለጡ ጅኒዎች ናቸው ሙጃወባ ያደረጉት አሉ። ወላ ቢኒዕመት ሚን ኒዓሚከ ረበና ኑከዚቡ በአንድም ጸጋ እናስባብልም። በማንኛው ጸጋ ነው የምታስባብሉ ሲል ፈቢአይ አላይ በአንድም ጸጋ እናስባብልም እያሉ እንግዲህ ብዙ ነው። ፈቢአይ አላይ ረቢኩም ትከዚበን ያ ሁላ ጅኒዎች እንደዚህ ብለው ነበር። እናንተ ግን እንደነሱ አላላችሁም አሉ ረሱል ዓለይሂ አሰላቱ ወሰላም። ጠይብ ወደ ህዝብ ወደ ሰውና ኢለሰቀለይኒ ወቀድ ተዋተረት ንሱስ ዳለ ዐላ ዛሊከ በሐዲስም በቁርአን ሪሳላቸው ዓለም አቀፋዊ መሆኑን ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓ እናንተ ሰዎች ሆይ ያ አዩሃ ለዚነ አመኑ ጠሪላ ካውዱ ውስጥ የገባውን ነው ማዕቀፉ። ያ አዩሃ ናስ አለስ የኡሙ አልሙእሚነ ወልካፊረ እንደውም ነዋስ ከሆነ የሚንቀሳቀስ ከሆነ ጅንን የሚይዛል። ያ አዩሃ ናስ እናንተ ተንቀሳቃሾች ከሆነ ሚነ ነዋሲ ወሆ አተሐሩክ ተፈላክላኪ ማለት ነው የሚርመሰመስ መሬት ውስጥ ባይታዩም ያው እናንተ ሰዎች ሆይ ዞሮ ሚነ ኒስያን ከሆነ ደግሞ ያው ናስ ያለው ከሰው ማለት ነው። እናንተ ሰዎች ኢኒ ረሱሉላህ ኢለይኩም ጀሚዓ ኢለይኩም ያለው ይበቃ ነበር። ጀሚዓን ሁሉም አህመሩም አስወዱም አጀሙም አረቡም ሀበሹም ለሰው ሁሉ ሪሳላቸው ጠቅላይ ነው። ወሃዚህ ሚነቱን ኩብራ ትልቅ የኛ ማለት ትልቅ እንትን ነው። እንግዲህ ነብይ ሁሉ የሚላከው ነብይ ሲላክ ወደ ቀቢላው ወደ ወገኑ ጠር ያለ ነበር። እነ ዩሻዕ አሁን እነ እስራኤል እነ ኢሳ እነ ሙሳ እነ ዳውድ ተወሰነ ክልል እንበለው በዛሬው ሪጅን ነው። የእሳቸው ግን ረሱል ዓለይሂ ሰላቱ ወሰላም ዓለሚይ ነው። አየው ማካነ ሙሐመዱን አባ አህድ ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን። ስለዚህ ቁርአን የሰውን ፍላጎት የሰው ህይወት የሚፈልጉት ሁሉ አሟልቶ መምጣቱ አይድነቃችሁ። የወረደባቸውም ረሱል ሻሚል ሹሙልይ ነው ሪሳላቸው። ቁርአንም ማፈረጥና ፊል ኪታቢ ሚን ሸይን በቁርአን ውስጥ መርሁ ቃይዳው ፎርሙላው ተቀምጧል። መፍትሄ አለ እያንዳንዱ ነገር ቁርአን በደንብ አድርጎ። አንድ ሰውዬ ይሄን ለመንቀፍ ሞከረና አንዳንድ ሰው እንደ ዝንብ የሆነ ነገር ላይ ነው የሚያርፈው። እንግዲህ ፈስ አንተን ማፈረጥና ፊል ኪታቢ ሚን ሸይን ብላችኋል ሻሃችን አለው። አዎ አይ አንዱ ፉርኖ ዱቄት ስንት ዳቦ ይሆናል አለው። ይሄማ ፈስአሉ አህለ ዚክሪ ብሏን ቁርአኑ ዳቦ ጋጋሪውን ሄደህ ጠይቃሉ። ዳቦ ጋጋሪውን ሄደህ ጠይቅ፣ የማታውቁትን ጠይቁ ብሏን። አፉን ዘጉት። ድንጋይን በድንጋይ ሾህን በሾህ ይባላል ማለት ይሄ። አንዳንድ ሰው እንትን ሲመጣብህ በዛው ትመጣዋለህ ማለት ነው። ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን መርህ ያስቀምጣል። ቃይዳ ያስቀምጣል እንጂ መሐመድ ፋጢማ ኸዲጃ እያለ ቁርአን ወደ ወጣ ተናይልም ማለት ቃይዳ አስቀምጧል። ያ አዩሃ ለዚነ አመኑ ላ ተቅዋን እያለ እንግዲህ በደንብ አድርጎ የሰአሉነ ቃይዳዎችን አስቀምጧል። በዚያ ቃይዳ ዑለማዎቹ እየተነተኑ እስከ ቂያማ ቀን ድረስ እየተለጠጠ ይሄዳል ማለት ነው። እና ሪሳላቸው ዓም ስለሆነ ቁርአንም ሻሚል ሆኖ መምጣቱ እንዳይደንቅህ። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሕን የመከረበትን ለእናንተ ደንግጎላችኋል አለ። እንግዲህ አንድ ነው ቃይዳው ላኢላሃ ኢለላህ ነው። ወማ አርሰልና ሚን ረሱልን ኢላ ኑሒ ኢለይሂ አነሁ ላኢላሃ ኢላ አነ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወጅተኒቡ ጣጉት። መርሁ አንድ ነው።
ኖህ የታዘዘው ለኛም ታዘዘ፣ የኢብራሂም የታዘዘው ለኛም ታዘዘ። እንደ ሁሉም የኢሳም የታዘዘው በቅርንጫፉ ረካዓው አጧጧሙ ስንት ቀን ነው በዚህ ነው እንጂ እንዳለ መርሁ አርማታው ሲሞላ መጀመሪያ መሰረቱ ላይ አንድ ነው ቃይዳ ላኢላሃ ኢላላህ በሉ ነጃ ተወጣላችሁ አንድ ሁሉም ከአደም ጀምሮ እስከ ረሱል አለይሂ ሰላቱ ወሰላም ድረስ ማለት ነው። ይሄ ነው እንግዲህ እና ቁርአን አረቦችን ረሱል አለይሂ ሰላቱ ወሰላም አረቦችን ፈከሩባቸው። እስቲ ቁርአን የመሰላም ተዋላችሁ ሳሂርና ሻዒርና ካሂንና ሲሉ አይ አይደለሁም። ይሄ ቁርአን ሲህር ከሆነ ሽዕር ከሆነ ቅኔ ከሆነ ጥንቆላ ከሆነ እሺ አረብ ናቸው ቋንቋቸው ነው አምጡ ተባሉ። ዝም አሉ። ሙዕጂዝ እኮ ነው ቁርአን ቋንቋቸው ነው አይደለም። የሚገርም ነው። እጃቸውን አጣጥፈው ዝም አሉ። ይሄ ቅድም ያልነው ሸይጣን ነው ለማማ ያልነው ሙሰይሊማ አይ ወህይ መጣልኝ አለ ለአምር ብን አልዓስ ለአላህ ተዋረድ ብሎት ነው አለው። አምር ደግሞ አደገኛ ነው። አምር ጋር መቀለል ሰይፍ ጋር መቀለል ነው። የተመለጠ በጣም ማለት በጣም ያነባ ነው። ሳይኮ በሚባለው በዛሬው የልመት ራሳ ሰው ነው። አልሰለመም። አምር ግን ሐቁ ማንኛው እንደሆነ ያውቃል። አምር ብን አልዓስ አልሰለመም። ሙሰይሊማ ምን ሙሐመድ እንዴት ነው አለው። አይ ወልዓስሪ ወርዶለት ወልዓስሪ እስቲቅራል ወልዓስሪ ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر እኔም መጣልኝ ወህይ አለ አሉ አምሩ ያ አምሩ ማወብሩ ማወራአት ያ አምሩ አለ። ዝም ብሎ እንትን ትርን ሳመጣ ያ ወብሩ ወማ አድራሰ ማወብሩ እያለ አስኮኮ የምትባል እንስሳ አለ ጅራፍ ተቆራጣ ዳገል ይበጥ ውስጥ የምትገኝ ዝም ብላ አይ ዲነት የመሰለኝ ኧረ ተው እንጂ አለው። ውሸታም መሆንህን ማወቄን እያወቅክ አለው። እንደዚህ ብሎ ያ አምሩ ያ ሙሰይሊማ والله انك لا تدري اني اعرف انك تكذب ውሸታም መሆንህን እንደማውቅም ዱር እኔ አምር መሆኔን እያወቅቷሽ ይሄ ዝም ብለህ አንተ የመጠቃ ስነ ምግባርና የሻገታ በል ዝም በል ይበቃህና ዝም ብሎ እንደው አየው አላህ Subhanahu Wa Ta'ala እንግዲህ لا ينصر هذا الدين بالرجل الكافر ይባላል። በካፊሩ ዲን ይረዳንስ በል ዝም በላሉ ተሳቀበት ቀረን ሙላፍሮ ቀረን እንግዲህ አሽኮ ይባላል እንደላላህ ብሎ ወላስ እንደሱ ያዩ ረረ ማለት ነው። ግጥማ የመታ ይመስሎት ነው እሱ ተሰሙ ሳይሆን ለስቡ ውስጥ ነው እንግዲህ በጣም እና መሳቂያ ሆነ ቀረ። በዛው ቀረ አረቡ ዝም አሉ። አቡ ጀህል ከአቡ ጀህል ከወሊድ ብን ሙጊራ ከነዚህ ውስጥ የሚጠላ ቁርአን የሚጠላ አይደለም። ኧረ ሽዕር አይደለም ማረካን መማረክማ ይማረካል የሚማረክ የለውም ለካ የሚማረክማ። እሺ እነሱ የፈስሃ ባለሙያ ናቸው። የስነ ጽሁፍ ባለሙያ ናቸው። የቀን ግጥም ባለሙያ ናቸው። ተፈካክረው ግጥም ከበካዕባ ላይ ሙዓለቃትን የሚያስሩ ናቸው። አመት ተጠንቶ በአንድ ግጥም ረ እያለ አመት አጥንተው ሙዓለቃት የሚባሉ 10 ሙዓለቃቶች ካዕባ ላይ ያስሯቸዋል። ተፈካክረው ፈተና ያለው እንግዲህ የስነ ግጥም የስነ ጽሁፍ የሽዕር የፈስሃ የቃል አነጋገር ባለሙያ ናቸው። ቁርአንን ወልዓስርን የምታህል አላመጡ እንኳን ሙሉውን ፈኢን ለም ተፍዐሉ ወለን ተፍዐሉ ፈተቁን ናር እንደቲ እያለ እንግዲህ ቁርአኑ አታመጡም አላቸው። እስቲ እንደ 10 አያት የተቀጣጠፉ ነው የተቀጣጠፉ 10 አያት አምጣላቸው አላመጡ። እንደው ደረፍረት ያሉ ዝም ብሎ ዲቦ የበዛባቸው አላመጡ። ምንድነው ይሄ? እና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን ሱብሃንአላህ። አንዲት ምዕራፍ አላመጡ፣ 3 አያት አላመጡ። ስለዚህ ኢዕጃዙ ተአምርነቱ ተረጋገጠለት። ተአምርነቱ ሲረጋገጥ ደግሞ ረሱል አለይሂ ሰላቱ ወሰላም ረሱል መሆኑ ተረጋገጠ። ቁርአን የመጣው በሳቸው ላይ ነው። እሱም ኪታቡ ዓለም አቀፍ የአላህ መሆኑ የተረጋገጠ ነው። ሙዕጅዝ ነው። ሙዕጅዝ ተአምር ነው። ኢነሁ ለቀውሉ ረሱሊን ከሪም። ተመልከቱ እንግዲህ ጅብሪል ደግሞ ይዞ የመጣውን ሲያመሰግነው እሱም ከሪም፣ ጅብሪልም ከሪም፣ ቁርአኑም ከሪም፣ ነብዩም ከሪም ከሪም በከረም ላይ ከሪሙን አላ ከሪምን ሱብሃንአላህ። ጅብሪልን ረሱሉን ከሪም አለው። ቁርአኑንም ኢነሁ ለቁርአኑን ከሪም ፊ ኪታቢን መክኑን። የሚገርም ነው። አንተ የሚገርም ነው በጣም ፊ ኪታቢን መክኑን ላ የመስሁ ኢላ አልሙጠሀሩን። እንግዲህ ወለም ተኩን هذه الميزه لكتاب አሰረ من الكتب السماء ሳቢቃ ቀደምት ኪታቡ ይህን ማዕረግ አላገኙም። እንችልም አንድ ሰሞን መጣ ንጹህ ጊዜ ሳያገኝ ንጹህ አየር ሳይተነፈስ ነብዩ ኪታቡም ደህና ሆኖ ቅቡልነት ሳያገኝ እንደውም እንገላሃለን ብለው ኢሳም እስከ ማድረግ ድረስ
ተመልከቱ እንግዲህ እናታቸው በስቃይ እሳቸው በስቃይ በኑ እስራኤል እንግዲህ ሱረቱል በቀራ ላይ ወደፊት አላህን እናየዋለን። ምግብ በጣም አሰቃዮች ተቅትሉና አንቢያ አላህ እየተባሉ የወቀሳ ጣቶች የሚቀስርባቸው እንደነሱ የለም። እንደ በኑ እስራኤል ጣት የሚቀስርባቸው ማለት ወቀሳ በጣም በእነሱ ላይ ይቀሰራል። ስለዚህ ይህን የመሰለ ማዕረግ ወላ ኢንጅል ወላ ተውራት ወላ ዘቡር ወላ ሱሑፊ ኢብራሂም ወሙሳ አላገኙትም፣ አያገኙትም እስካሁን ድረስ የለም። እንግዲህ ኻቲሙን ነብይን ከሆነ ደግሞ ኻቲሙ አልኩቱቢል ሙነዘላ መሆኑ ግልጽ ስለሆነ ማለት ነው። ለምን አለ የተወሰነ ታይም ነው። ኮንትራት ነው የተሰጣቸው ኢንጅልና ተውራት ቀደምት ያሉት ኪታቡ ለተወሰነ ጄኔሬሽን ህዝብ ለተወሰነ ጊዜ ነው። ያ ትውልድ ካለቀ በኋላ ያ ዘመን ካለ በኋላ ዲየታቸው አለቀ። ሰርቪስ አይሰጡም። የድሮ ህገ መንግስት ማለት እንደ ዛሬው ማለት ያገለግላል እንደማመሳከብን ብለው ኮምፓራቲቭ ሪሊጂስ ምናምን እንደ ተርካይ ሆኖ ሌላ ነገር እንደው ሰርተው ሄደዋል። አላህ ሁሉን አልሰጣቸውም። ሰቃማ ቀን ማገልገልን አልፈቀደላቸውም። እዛው ቆሙ፣ እዛው አለቀ ማለት ነው። ይሄ ነው ሌላ ነገር የለም። ኮንትራታቸው በዛው አለቀ ማለት ነው። ቁርአን እንግዲህ በእነዚህን መለዮችን አቅፎ የሰውን ችግር ይፈታል። በህይወት ውስጥ ያሉ ውጣ ውረዶችን ይፈታል። መንፈሳዊ ችግር ይፈታል ቁርአን። ያዙ እንግዲህ ቁርአን ሲጨንቅህ ቁርአን ቅራ። አየተል ኩርሲ ይቅራ። ቁል አዑዙ ቢረቢል ፈለቅ ቅራ። ቁል አዑዙ ቢረቢል ስትተኛ፣ ስታነጋ፣ ስታመሽ ኸልዋ ገብተህ መስጊድ ኢዕቲካፍ ቁርአን ቅራ። የመንፈስ መጋቢና አካሚ ነው። መንፈሳዊ ህክምና ሙእሚን ይላሉ። ቁርአን አጠገቡ ያለ ሰው ወደ መንፈሳዊ ህክምና ወደ ምንድነው ስሙ? መንፈሳዊ ህክምና ይሄድም ወደዚህ ወደ ከኔና የሚሰጡት አሉ። አላ አዲስ አበባ የሚባል ወደዛ ስሙን አልጠራውም ብዬ ነው። ወደዛ ህክምና ይሄድም ማለት ነው። ሙስተሽፈል አምራዝ ነፍስያ የመንፈሳዊ ህክምና ሆስፒታል አለ ራሱን ይሳል። እዛ በቃ በአረብኛ ያ ነው ስሙ ይበቃዋል። እዛ ጋር ይሄድም። ለምን እዚህ የአላህ ፈዋሽ መድኃኒት አለ። ቁርአን አጠገቡ እያጣጣመ ነፍሱን አስቀድሞ ማዕናውን እያሞገ ያለበጊዜ ማዕናው ሊደበሩ አያት ያለውን እያጣጣመ የቀራ ጊዜ አላ ቢዚክሪላሂ ካና ይሄ ነው በቃ። አንተ በተለይ ጫጫታ የሌለበት ቦታ ኸሏ ላይ ሆነ ውዱእን አድርገህ አዱሃ ሰግድ ቁርአን ስትከፍት አንተ በቃ የዱንያ እንትን አንተ ነህ። በቃ ደስ ይላል። እዛ ደስ ካለ ሙእሚን ነህ ማለት ነው። በቃ የኢማን ምልክት አለው በነገራችን እና መንፈሳዊ ይሄ ነው። ሌላው አቅልይ አእምሮአዊ ደግሞ አእምሮ በቁርአን የሚመራ ከሆነ እንትን አይልም፣ ብዥታ አይፈጥርበትም። በቁርአን የሚመራ አቅል ትክክል ነው። አቅል ሲጀመር ደህና ሰው ነው። ነፍስያ ገብታ እንትን እያለችው ነው እንጂ የነፍስያ ቫይረስ ነፍሳ ለአማረቱን ቢሱ ይስታይ እንትን አሽበልብላ ቃለም እንትን እያለችው ነው እንጂ አቅል ቃዲ ነው፣ ዳኛ ነው። የማን የነፍስ እሷ በጣም ኃይል አድርጋ ከላ በለራን አላቁሉ ቢህም ወንጀሉ ሲበዛ የአቅል ማብሪያቱ ይሸፈናል እንጂ አቅል አንቦላለሁ። አቅል ለብለው ለምን ተጠራ? ሊአነሁ ያቂሉ አኒል ፈዋሒሽ። ጋዲ ታውቃላችሁ? ፍየል ስናልብ ለአምስትን ስናልብ ገመድ ያናስር ወተት የሚያልብ ገመድ የለም። ጋዲ ማለት ያን ነው፣ ማሰሪያ ማለት ነው። ወልከፍ ያደርጋል ማለት ያን አቅል ያልሆነ ነገር ልትናገር ስትል ይልሃል፣ ዝም ትላለህ። ያልሆነ ልትሰጋ ስትል ያልሆነ ቦታ ሐላርማንዶ እዚህ ይደውላል። ያቂሉካ ፍሬን ያስይዛል። አቅል የተባለው ለዛ እኮ ነው። ያ የሌለው ሰው አቅሉ ለውጧን ማለት ነው። ፍሬን የሌለው መኪና ዝም ብሎ መሄድ ነው። ዝም ብሎ አቀበቱን ቁልቁለ ሰው እየገጨ ነው የሚሄደው ማለት ነው። ሱብሃንአላህ አልዓዝ አቅል የተባለው ለዚያ ነው። ይይዛሃል። አቅል ማለት መገደል ማለት ነው። ሙሉ አቅል አላህ ይሰና ሰውተናን በአግባቡ የምንጠቀም አላህ ያርገን። አሚን። ወልበደንያ አካላዊ የአካል ህክምና አለው። እንደ ብሎ የአካል ህክምና አለው። ወኩሉ ወሽረቡ ወላ ሀይ የበለጠ ህክምና የለም አሉ ዑለማዎች። አንድ ሰው ሲከብር አበላል በቁርአን አልተመራ ይህን ስጋ ያርዳል ይበላል። በርሚል መስሎ ቁጥላል ሲርበው መብላት አለበት። አንድ ሰው እንደው ክብር አለ እረድ ብላ ይቀሳቀሳል። ያለ ሰው 100 ኪሎ ይገባል። 100 ኪሎ ከገባ በአረብያ የተገፋለ በራሱ ገንዘብ ይኸው ራሱን ራሱ አጠፋ ማለት ነው። የቅትሉ ነፍሰሁ ቢየዲ ተመልከት። እንግዲህ ኢስላም ጾምን የሸራው ለምንድን ነው? ሚዛናችን እንዲስተካከል ነው። ራብን እንድናውቅ ነው። ይሄ ቦዲያችን ያለው ስቡ ይቀልጣል። ቀልጦ ትክክል ይላል።
ሐሙስና ሰኞ የምንጾም በደል ስትበላ ስትጠጣ ብላ ጠጣ አታባክን። ከአቅም በላይ እንስሳ አይደለም ሰው ነህ። አልሙእሚኑ የእኩሉ ፊ ሚዓን ዋሂድን ወልካፊሩ የእኩሉ ፊ ሰብዓቲ አምዓኢዝ። በሰባት ችክርስ ነው የሚመታ ያለኛው ሰብስቦ እንዲህ አይነት ሰው ጊዜና ከአስካባተር ይመስላል ብድግ ያርጉ ያነሳው ወደ ሊወስደው ነው ሲባል ነካሶ ይዞን ለአንድ ሰው ለሰባት ሰው ረሱል ዓለይሂ ሰላቱ ወሰላም አንድ ሰውዬ በጣም መጣበ መስተንግዶ ያስተናበሩ ካፊር ነው። ዋጣጣ ጨመሩት ዋጣጣ ግን ተንደነገጡ። ሰለመ ላኢላሃ ኢላላህ ገባበት፣ ባላንስ ገባበት። ትንሽ ተመሰሉ አልሐምዱሊላህ አለ ያ ረሱል ዓለይሂ ሰላም አልሙእሚኑ የእኩሉ ፊ ሚዓ ባንዲ አጥፋት ዲቀርስ ነው ያለው ሙእሚን። ያንኛው ግን ምታ ነው አባ ምቴ ይባላል ስሙ። እንግዲህ አካል የሚስተካከለው አበላልን ስታስተካክል ነው። እንቅስቃሴ ተንቀሳቀስ ይልሃል ኢስላም፣ ተንቀሳቀስ ይላል። በሽሪል መሻኢነ ፊ ዙለሚ ቢኑሪ ታሚ። በእግር መሄድን ያበረታታል፣ ሪያዛን ያበረታታል ኢስላም። በእግር መሄድ አፍያ ነው ይልሃል። በደንብ አድርጎ ነው የሚነግርህ። ስለዚህ በዚህ የአካልም ይመራል። ሌላው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ወላ ትበዝር ተብዚራ ገንዘብ ወላ ትእቱ ሱፍሃ አምዋለኩም ለቲ ጀዐለ ላሁ ለኩም ቂያመን። ለጉልሃ ገንዘብ አትስጣ ለኪታቡ አይሰጥም ማለት ፈትነህ በ10 ሳንቲም በአንድ ብር በዛ ሞክረህ በትክክል ሲያስቀምጥ ነው እንደገና ለሱ የሚሰጠው። ሳይፈተን መንጃ ፈቃድ የብር መንጃ ፈቃድ ሳይዝ መንዳት የሞተር ሳይክል ብቻ ነው እንደታለ ብር ተፈትኖ ነው የሚሰጠው። ብር ማለት ለእናንተ መቋቋሚያችሁ ነው። እሱን ካጣችሁ ስር የሌለው ዛፍ ነው መውደቅ ነው። በተለይ ዛሬ በተለይ አንድ ልጅ ስትልከው የባጃጅ አንጣ ይልሃል። ድሮ እንዲህ አላ እናውቀው ዝም ብለህ መወፈን ትንሽ ልጅ ፋዘር ተቀረ ያው ራስ በባጃጅ ይሄድ ሌላ። ስለዚህ ኢኮኖሚያዊ ለፖለቲካ ደግሞ ለፖለቲካውም እንደዚሁ አጢዑ ላሃ ወኡሊል አምሪ ሚንኩም ያ አዩሃ ለዚነ አመኑ አጢዑ ላሃ ወአጢዑ ረሱላ ወኡሊል አምሪ ሚንኩም። እና መንግስት በኃይል እስካዘዘ ድረስ ታዘዙ፣ ሰላቱ እንዳይናጋ ይላል ቁርአን። ማዳሙ ያእምሩነ ቢልማዕሩፍ ወነሀውነ ዐኒል ሙንከር አጣዓ በደንብ አድርጎ መታዘዝ አለ ማለት ለዑለማዎች፣ ለመንግስት ኢንቨስት እናድርግ ካሉ በኸይር እንስራ ካሉ በጎን መሰለፍ ቁርአን ያዛን። ይሄ ምንድነው? ይሄ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ የጎረቤት ሐቅ ወሳሒቢ ቢልጀንቢ ወብኒ ሰቢሊ ወልየታማ ወልመሳኪን ማህበራዊ ሶሻብል ሆኑ ይላል። ማህበራዊ ሐዘን ላይ በደስታ ላይ አብሮነት መገመድ እስላም ያበረታታል። ይሄ ሁሉ የቁርአን ህክምና ነው። ቁርአን የጎደለው ነገር የለም ይላል። ሌላው ለአንሁ ይሄ ሁሉ ለምንድን ነው? ኃይለኛ ህክምና ጥበበኛ የሆነ ህክምና ይሰጣል። ከአላህ ከጥበበኛው ጌታ ስለወረደ ነው። ከጥበበኛው ጌታ ከአላህ ስለወረደ አፈዋወሱም በጣም በጥበብ የተሞላ ነው። ሳታውቀው ድነህ ነው የምትገኘው ይላል። ፈዋሽ ነው። ቁርአንና ማር ያላዳነው ሰው አላህ የሆነው ይላሉ ዑለማዎች። ማር ግን ስኳር አላልኩም፣ ማር ነው ያልኩት፣ ስኳር አላልኩም። ማር አስል ማር ከቀፎ የተቆረጠ ካለ መድኃኒቱ ፊሂ ሽፋኡን ሊናስ። ቁርአንም ወኢዛ መሪጡ ፈሁወ የሽፊን ነው። በቃ ቁርአን ያድናል። በነገራችን ላይ ፊሂ ሽፋኡን ሊማ ፊ ሱዱር ይላል። ሽፋኡን ሊማ ፊ ሱዱር ይላል። አላሁመ ሽፊና ቢልቁርአን ያ ረበል ዓለሚን። እና ይሄን ይመስላል እያለ ነው። እና በዚህ አሁን ባልነው ነገር ለሁሉም ጊዜ፣ ለሁሉም ቦታ፣ ለሁሉም ትውልድ ብቃት አስተናጋጅ የሆነ ብቃት መኖሩ እንዳይደንቅህ። የዘውታሪ ሃይማኖት ባለቤት ነው። ዲኑል ኹሉድ ኢስላም ማለት ቁርአን ማለት የዘውታሪ ሃይማኖት፣ ዘውታሪ የሆነ ሃይማኖት ለአንድ ሰው እንዳይመስልህ ያለ እና ቁርአን እንግዲህ ረህማ ነው። ቁርአን ፍትህ ነው። ቁርአን ስልጣኔ ነው። ቁርአን መመሪያ ህግ ነው፣ ድስቱር ማለት ነው። ቁርአን ዕልም ነው። ቁርአን ፍትህ ነው፣ ዳኝነት ነው። ቁርአን ሀብት ነው፣ ካፒታል ነው። አየሁ ቁርአን ክብረት ነው። ቁርአን ጃሃር ነው። ቁርአን ደዕዋ ነው። ቁርአን ሰራዊት ነው፣ ፊክራ ነው እና አቂዳም ነው፣ ኢባዳም ነው። ይሄን እያለ ነው። በአሁኑ ሰዓት ሰው በአእምሮ ጭንቀት ተወጥሮ ባልና ሚስት በጭቅጭቅ አባትና ልጅ በጭቅጭቅ ጎረቤት በቁርአን እንዲመሩ ግን ፈዋሽ መድኃኒታቸው አጠገባቸው ነበረ። እሱን ገሸሽ ሲያደርጉት ወዴት ሄዱ? ወመን አዕረض ዐን ዚክሪ መዒሸተን ደንከን ጥብብ ያላል። በቀብር በዱንያ ወላሂ ጠባብ የሆነ መዒሻ ነው የምንሰፋ።
ወመን የዕሽ ዐን ዚክሪ ረሕማን ኑቀይድ ለሁ ሸይጣን ካላህ ከቁርአኑ ገለል ያለ ሰው ከቁርአን ካገለለ ሰውየው የሸይጣን ሽዕር ነው የሚገጥመው። ሸይጣን ይዘጋጅለታል። ኑሀይእ ለሁ ሸይጣን ፈሁወ ለሁ ቀሪን። ቁራኛው እሱ ነው። ሸይጣን ጋር የሚሄድ ሰው እንግዲህ ቢእሰል ቀሪን ነው። ላ የእሙሩሁ ኢላ ቢልፋሕሻ ሱብሓነላህ አልዓዚም። እና ቁርአን ወልሙስሊሙነ ሁም እነዚህ ሙስሊሞች የቁርአንን ችቦ እነሱ ብቻ ናቸው። የቁርአን ከሙስሊሞቹም ደግሞ ሙእሚኖቹ ነው እኮ ሙስሊሞች የቁርአንን ችቦ ይዘው የሚሄዱት እነሱ ናቸው። ጥቅጥቅ ድቅድቅ ጨለማ ውስጥ በዛም ከዛም ደግሞ በተለይ በጣም የገቡት ሙእሚኖች ቁርአንን በደንብ አድርገው የሚተገብሩት እነሱ ናቸው እያለ ነው። እንግዲህ ቁርአን ብሎ ማለት መስተር ነው። ቀራ የቅረው ቁርአንን፣ ገፈረ የግፊሩ ጉፍራንን፣ ሸከረ የሽኩሩ ሽኩራንን፣ ከፈረ የክፍሩ ኩፍራንን። ቁርአን ብሎ ማለት ሌላ ይኸው ነው ማለት ነው። ቁርአን ብዙ ስሞች አሉት። ብዙ ስሞች አሉት። ቁርአን ብዙ ስም አለው። እስቲ ወደ ቁርአንን ስም እንሄድና የቁርአን ስም እናያለን፣ እንተዋወቅና ከዛ ወደ ፋቲሃ እንገባለን። ቁርአን ብዙ ስም አለው። አንደኛው አልኪታብ አል ያለው አልሙዓሪፋ አልኪታብ ያለው የቁርአን ስሙ አንዱ ነው። እነ ሀዘል ቁርአን አልኪታብ ኪታብ ለኪታቡን ዐዚዝ ላያቲሂል ባጢል አይደለም። ኪታብ አንዱ ነው። ኪታብ ማለት የሚጻፍ ማለት ነው። ቁርአን ደግሞ የሚቀራ ማለት ነው። መጽሐፉም መሸምደዱም ዋጅብ ነው ይላሉ ዑለማዎች። አያችሁት? አንድ ሐፊዝ ብድግ ብሎ ቁርአኑን ከኸለፈ ይወድቃል ማለት ነው። አንድ የህትመት ድርጅት አታሚ ድርጅት ቁርአን ሊያትም ሲል ሕፋዞቹን ማማከር አለበት። ሕፋዞቹ ወድቃን ካሉት ይወድቃል። የህትመት ድርጅት ማለት የሚያትመው መጥባው አንተ ዚለ ኢሕዳሁማ ፈቱዘኪረ ኢሕዳሁማ ልኡኽራ ተናበው ነው። አዩ ህትመት ሕፋዞችን ያመጣል። ሕፋዞች የዱር ዑስማንን ቁርአን አመሳክረው ተመሰካከረው እጅና ጓንት ሆኖ ጭቃና ጨረቃ ሆኖ ነው የሚሰሩት። አዩ ሁለቱም ሸርጥ ነው። መጻፍም አለበት መታፈዝም አለበት። አንዱ እንዲያቢል አንዱ ይላል። በዚህ መናበብ እስከ ቂያማ ቀን ቁርአን እና ነህኑ ወኢና ለሁ ለሐፊዝ ይቀጥላል ማለት ነው። አዩ እንደዛ ነው። ሌላው ከላሙላህ ይባላል። ቁርአን ነው ከላሙላህ ኢዳፋው ለተሽሪፍ የአላህ ንግግር ተናግሮበታል። ከላሙላህ ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ ከላሙላህ። ሌላው አልፉርቃን ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚን። ፉርቃን ማለት ምንድን ነው? ዑመር አንድ ለቀብ አለው። ዑመር ምንድን ነው? ፋሩቅ። ለምን ፋሩቅ ተባሉ? ሐቅና ባጢልን በት ነው ለይተውታል። እንደው ሌላውን ተውት። ኢብሊስ ሰው እየተከካ ሲወሰውስ ነው ያየነው። ዑመር በሄዱበት መንገድ ቀይ ሰው ነው የሚሄደው። እንደው እንግዲህ የዑመርን እንግዲህ ፋሩቅነት እንግዲህ ትልቅ ከራማ ከዚህ የበለጠ ምን አለ ታዲያ? አብቀሪ ይሏቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። አብቀሪ እንደ ዑመር ያለ በህልም ያይቸኮ ብለው ነው ሁሉም ከጉድጓዱ ይቀዳን አሉ። የዑመር አቀዳድ ያሉ የባልዱ ስፋት አሉ፣ የውሃው ሙላት አሉ፣ ዲን ነው አሉ። እንደ ዑመር የሚቀዳ አብቀሪ እሱ ድንቅ ማለት ነው። አብቀሪ ማለት ፊት የሌለው ወደር የሌለው እንደ ዑመር አንድ ዓሊም ሰው ማህሙድ አልዓቃድ የሚባል አብቀሪየቱ ዑመር የሚባል ኪታብ ድርሰት አዘጋጅ ባይናቸዋለሁ። ገባ ብዬ መድረኩ ላይ መለስ ነው ያልኩት። ፍርቃን ማለት ሐቅና ባጢል የሚለይ ማለት ነው። ባጭሩ ያው ፋሩቅ ማለት ይፈርቁ በይነ አልሐቅ ወልባጢል ጠብዓ። ሌላው አዝክር እና ነህኑ ነዘልና አዝክር። ዚክር ማለት አይኑ ዚክር ነው ራሱ፣ ግሳጼ ነው ራሱ። ዛኪር ሙዘክር ዚክር ነው ራሱ። ቁርአን ስቀራ ዛኪር ነህ አንተ። ቁርአን ስቀራ አንተ ዳዒ ነህ። ቁርአን ስቀራ አንተ አላህ ጋር ማለት ምን አለ ግሳጼ ነው ራሱ ማለት ነው። ሙዘክር ዚክር ይባላል። ይሄም በቁርአኑ አለ። ሌላው ዘግይቶ እንዲመጣ ሙስሐፍ። ያው ቁርአን ከተጠረዘ በኋላ ሙስሐፍ በትላንት ተነጋግረናል። በነቢ ዓለይሂ ሰላቱ ወሰላም ሙስሐፍ አይታወቅም። ከተጻፈና ከተለበደ በኋላ ከተላከ በኋላ ዑስማን ሙስሐፍ ብለው በኢጅማዕ በአንድ ድምፅ ሷሐቦች አጽድቀውታል። ሙስሐፍ ይሄ ነው። ሌላው
ዚክርም ይባላል፣ ሁዳ ይባላል። ሁደ ልልሙተቂን ሀዲ ማለት ፈራህያንን ጥንቁቆችን ሰዎች ወደ ቀና መንገድ ይመራቸዋል። ያነማመችም ያልተጠነቀቀው መችም ቁርአን ሲጠራው ለበይክ ያላለ ሰው ላ ሄዲ ልቡ ላይ ወተፋ ወስተቅሸው ቲያበሁም ወአሰሩ ወስተክበሩ እስትክባራ አይደለም እንዴ? ለወው ሩኡሰሁም እንዲህ ሰው እኮ መቼም ጋር ዕቃህን ከፍተህ ወደ ውሃው ካላመጣ ውሃ እዛ ማዶ ይፈሳል። ጀሪካ እዚህ ከሆነ ምን ፋይዳ አለው? አልተገናኙም ማለት ነው። ሳረት ሙሸሪቀተን ወሲርቱ ሙገሪባ ሸታነ በይነ ሙሸሪቅን ወሙገሪቢ። እሷ ወደ ምስራቅ ሄደ፣ እኔ ወደ ምዕራብ ሄድኩኝ። ምን ተገናኘነ? በጣም ራቀን ተራራቅነ እያለ ነው ሰውየው። ያው እንግዲህ ሙሸሪቅና ሙሸሪቅ ሙገሪብ ካልሆነ አልተገናኘንም እንደማለት ነው። እሺ ሁዳም ይባላል፣ ሽፋም ይባላል። ሽፋ ለምን ተባለ? ፋውል ዋሽ ነው። ሌላው አሁን ይሄ የቻይና ፋርማሲ የሚገዛው መድኃኒት ሽፋ አይባልም። ምንድነው ስሙ? ደዋ ሶማሌ ደዋ ይለዋል። ኢላጅ በቃ ይሆን ሽፋ እንዳትለው። ሽፋ ቁርአን ማርና ቁርአን አለይኩም ቢሽፋ አይኔ አልቁርአን ወልዓሰል አልዓሰል ወልቁርአን ሁለት መድኃኒቶች ፈዋሽ ማለት ነው በአማርኛ። ቁርአን ሽፋ ነው ያለው። ሽፋውን ሊማ ፊ ሱዱሪ የልብ ድርቀት የተቆራመደ ልብ ካለ ቁርአን እያዳመጥ ወይ አድመጠው ወይ ቅራው። በተለይ ጥሩ ቀሪ ካለ እንባህን ያፈሰዋል። ዛሬ በነሽዳ ነው የምናለቅሰው ነው እኮ ሰቅ የምንለው በነሽዳ ነው። ምርጥ ቀሪ ስታገኝ እንኳን ችግር አለ ማለት ነው። ላይ ችግር አለ ማለት ነው። ማን ይበልጣል ብሉት ቁርአን ይበልጣል ነው የሚለው። ቁርአን ነው መልሶ። ግን በተግባር የሚለቀሰው የሚዘመረው ለሌላ ሆነ። ግን እንደው የእንትና ንፋስ የመታው ዛፍ እርጥብ ዛፍ የመሰለ ጊዜ ለቁርአን ግን የመመሰጡ ትንሽ እዚህ ላይ ያው መስተካከል አለበት። መስተካከል ብዙ የሚስተካከል ስላለ ነው። ሌላው ሽፋ ሁዳ ረሕማ እዝነት ነው። አላህ እሱን ሲልክልና ከመወላገድ ከመጣመም አዝኖልና አይኑ ረሕማ ነው። ቁርአኑ እዝነት ነው። ወዳት ነብዩም ረሕማ ቁርአኑም ረሕማ። ሌላው መውዒዛ ግሳጼ ነው። በየሙእሚኑ ልብ ውስጥ ሆኖ ይገስጻል። ተው እያለ ይደውላል። አላርም ያደርጋል። ሐራም ልንሰራ ስንል ሱብሒ አዛን ሊሆን ሲል ተው ይላል፣ ተነሱ ይላል፣ ይመክርሃል። ከተገሰጸ ጥሩ ሆነ አገር አማ። እምቢ ካልክ ደግሞ ኻለፍተል ቁርአን ይባል። ሌላው ዚክራ ቅድም ዚክር ይባላል ብለና ዚክራ ወማ ኩና ዛሊሚን ዚክራ የሚባላል ዚክርም ይባላል። ቡሽራ ግሳጼ ማለት ቡሽራ ብስራትም ነው። ቡሽራ ሊልሙእሚኒን ቡሽራ ሊሳቢሪን ብስራት ነው ቁርአን ለነቢዩ ኡመት በተለይ ለደጋጎቹ ማለት ነው። ይሄም ማለት ሌላው ነዚር በሽርና ነዚር ነው። ደግሞ በሽር ነብዩም በሽር ነው፣ ነብዩም ነዚር ነው። ቁርአኑም ደግሞ በሽርና ነዚር ነው። ብዙ ጊዜ ይጣጣማሉ። ምክንያቱም ያው አንድ ሌላው በያን ማብራሪያ ቁርአን አጠገብ የተግበሰበሰ ነገር የለም። ፍንትው ያለ በያን ነው። አውዱሑ ሚነ ሸምሲ ፊ ራቢዐቲ ነሃር በያን ነው። ሌላው ሩህ እኛ አሁን ያለ ሩህ እንናገራለን። ቆመን እንሄዳለን። ሲም ጋር ሁልቅ አለ ሁልቅ ግዑዙና ቁጭ ነው። ድመት እንዳይበላህ መጠበቅ ነው። ጠብቆ ሰው ሁሉ ቁርአን ለመንፈሳችን ሩህ ነው። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ለቁርአን ቁርአን ሩህ ይባላል። ኢሳም ሩህ ይባላል። ሩህ ቁርአን ሩህ ነው። ለሰዎች አካል ይህ የሚናገሩበት ብቻ አይበቃም። ቁርአን ካልገባበት ሩህ የላቸውም። ሊዩንዚረ መን ካነ ሐየን ሱብሃነላህ። ሌላው ኑር ብርሃን ነው። ጨለማን ገሽልጦ የምጥል ሙቢን ሱብሃነላህ። ሙፈሰል ሙባረክ ነው። የተባረከ ነው ቁርአን። ለምን በረካ ተባለ? መቅራቱ፣ ማዳመጡ፣ በሱ መድኃኒት ማምጣቱ። ለሱ መድኃኒት ትታከምበታለህ፣ ታከምበታለህ። መሸከሙ ቁርአን እንደዚህ ያለ ማሽተቱ ቁርአን እንዳለ በረካ ነው። ከስር እስከ ጫፉ በረካ ነው። መስራቱ ቁርአን እንዳለ በረካ ነው። ሱብሃነላህ አልበረከቱ ሚነላህ ወሆ ከላሙላህ። ደስ ይላል ማለት ነው። ሌላው በሷኢር ማስረጃ ከሪም ነው፣ የተከበረ ነው። ከሪሙን አለላህ ለቁርአኑን ከሪም
ኧረ ብዙ ስም አለው። ዓሊይ ነው፣ ሐኪም ነው፣ ዓዚዝ ነው፣ መጂድ ነው፣ ቀይም ነው። ቀይም አሕሰኑል ሐዲስ ከዜናው ሁላ እጅግ ያማረ የተዋበ ጣፋጭ የሆነ ቁርአን አላሁ ነዘለ። ይኸውልህ አቦ አሕሰኑል ሐዲስ፣ አዕጀቡል ሐዲስ፣ አጅመሉል ሐዲስን እሱን ይመስልልና አሕሰኑል ሐዲስ ማለት የቁርአን መገለጫው ነው። ወገይሩ ዛሊከ ሚነ ሲፋት ዳለቲ ይህ እንግዲህ ስም በበዛ ቁጥር ደረጃው እየመጠቀ ይሄዳል። አንድ ጀኔራል እዚህ ኮከብ ካለው እዚህ ካለው 5-6 ሲሆን በዛው ደረጃውን ታውቀዋለህ። ከስረቱ ሊስሚ ተዱሉ አላ ሸረፊል ሙሰማ ስም ሲበዛ ተጠሪው በጣም ሸረፍ አለው፣ ልቅና አለው። ብዙ ከዋክብትን ያቀፈና ብዙ ማዕረጎችን ያው የያዘ መሆኑን እናውቀዋለን። ሱብሃንአላህ ካላህ ዘንዳ ደረጃው እንትን ያለ ነው። በጣም ከባድና ትልቅ እንትን ደረጃ እንዳለው እንረዳለን ነው። እና ቁርአን ይህን ይመስላል ደረጃው። ولعل في هذا القدر كفاية بالنسبة لدرس هذه الليلة المباركة. وغدا إن شاء الله سنبدأ بعون الله سورة الفاتحة نجمر علن اسكالزاو ملكام فاتحة. والسلام عليكم ورحمة الله وبركاته.